የዚች እህታችንን ቪዲዮ ከተመለከትኩ በኋላ ልተኛ ያልኩትን ትቼ ነው ቪዲዮ እየሰራሁላችሁ ያለሁት። ሼር ኮፒ ሊንክ አድርጉት። እህታችን እንግዲህ ብዙ ትራውማ ውስጥ እንዳሳለፈች ማለትም የአይምሮም ሆነ የአካላዊ ጉዳቶች እንደገጠሟት መረዳት ይቻላል። ታሳዝናለች በጣም። ይህን ያደረሰባት ደግሞ አውሬ ወይም እንስሳ አይደለም፣ ከአውሬ የከፋው በጣም እንግዲህ በራሳችን እንፈርኛ ወንዶች ከአውሬ በከፋ ሁኔታ ባል ተብሎ የቀረባት የገዛ ፍቅረኛዋ የራሷ ባል ነው ይሄን ያደረገው። አንገቷን በጩቤ አርዶ ሆዷን ተርትሮት እንግዲህ ትረፍ ያላት ነፍስ እግዚአብሔር አተርፏት ነው። አሁን ለምስክርነት በጣም የነገረችን ያለችው ታሪኳ በጣም ነው የሚያሳዝነው፣ በጣም ነው የሚረብሸው። እንግዲህ ከቻላችሁ እናንተ አዳምጡት ዩቲዩብ ቪዲዮውን። ግን በዚህ ውስጥ እሷን አለማድነቅ አይቻልም። ከዛ ሁሉ ችግር ውስጥ ወጥታ እንደገና እሱን ለማሳሰር የከፈለችው መስዋዕት፣ ሆዷን በስለት የተረተረው፣ አንገቷን ያረደው ከሱ ጋር ተመልሳ አድራ ነው እሱን ለማስያዝ የበቃችው። በጣም እሷን አለማድነቅ አይቻልም፣ አለማጨብጨብ አይቻልም። ለእሷ እሷን እናደንቃታለን ይህን በማድረጓ ለፍርድ በማቅረቧ። ነገር ግን ሰው ያስፈልጋታል፣ ከጎኗ ልትሆኑ ይገባል። ምንም አይነት በሚያስፈልጋት ሁሉ እንድትተባበሯት ጥሪ ያስተላልፋለሁ ማለት ነው። በዚህ ውስጥ ግን ወንዶች እህት እናት ያላችሁ፣ በእንደዚህ አይነት ጭካኔ ውስጥ ያላችሁ፣ በእንደዚህ አይነት ነውር ውስጥ ያላችሁ ወንጀሉን ሕግ ይጠይቃችሁ። ኃጢአት እንደሆነ ግን እኔ በማቀው ልንገራችሁ፣ ይሄ ኃጢአት ነው። የእግዚአብሔር መንግስት መውረስ ማትችሉበት ኃጢአት ነው። በምድር ወንጀል ነው፣ ብትሞቱም ደግሞ ኃጢአት ነው። ለቤተክርስቲያን ጥሪ ማስተላለፍ ፈልጋለሁ። ቤተክርስቲያን እንደዚህ አይነት የሚያደርጉትን በንስሐ ልጆቹ አማካኝነት፣ በንስሐ አባቶች አማካኝነት ተከታትላ ከቤተክርስቲያን ልለያቸው ይገባል የሚል አቋም አለኝ። በሚስቶቻቸው ላይ እንደዚህ አይነት ጭካኔ የሚፈጽሙ ባሎች ከቤተክርስቲያን ተመትረው ሊለዩ ይገባል። እንደ ምእመን ሊቆጠሩ አይገባም። የትኛውም ክርስቲያናዊ ህብረት ሊያደርጉ አይገባቸውም የሚል አቋም አለ። ምክንያቱም ፍትሐ ነገሥታችንም ያስቀምጠዋል። ባል ሆን ብሎ ሚስቱን ከቤቱ እንድትወጣለት ወይም ደግሞ ለመለየት ፈልጎ እንደዚህ አይነት የማሰቃየት ስራ ወይም የሚያሰቃያት የሚበድላት ከሆነ ነው የሚለው ቁርባን እንዳይቆርብ ወይም ደግሞ ቅዱስ ቁርባን እንዳይቀበል ይደረግ፣ ከቤተ ክርስቲያን ይነጠል፣ ይውመተር፣ ይለይ ነው የሚለው። ስለዚህ ከቤተ ክርስቲያን ይለይ ባል ሚስቱን የሚያሰቃይ ከሆነ የሚል አስተምሮ ፍትሐ ነገሥታችን ላይ ስላለ ይህን አስተምሮ ትውልዱ እንዲያውቀው ማስተማር ጤናማ ነው። ወንዶች ይህን ልታውቁት ይገባል። ሚስታችሁን የምታሰቃዩ ከሆነ እንዳስተምሮታችን መሰረት ክርስቶስ ቤተክርስቲያንን አላሰቃያትም እና እስከ ሞት ድረስ ወዷታልና ወንድ በክርስቶስ እንደተመሰለው ቤተክርስቲያን ደግሞ ሴት በቤተክርስቲያን እንደተመሰለችው ባል ሚስቱን መንከባከብ መጠበቅ እንዳለበት ክርስቶስ እስከ ሞት ድረስ ቤተክርስቲያንን እንደጠበቃ እንደተከባከባት እንደዛ ምሳሌው መሆን ማይችል ከሆነ ከቤተ ክርስቲያን ይነጠል ነው የሚለውና አስተምሮታችን ይህንን ልታውቁት ይገባል። ሌላ ቦታ ላይ እንደው የሆነ ገድል የሆነ እንትን ላይ ባል ሚስትን ይምታ የሚል ብታገኝ ሪጀክት ሊደረግ የሚገባው በስህተት የገቡ የሚሆን ነው። እንደዚህ አይነት የሚያስተምሩም ካሉ ተሳስተዋል። መጽሐፍ ቅዱስ በግልጽ ባል ሚስቱን እንዲንከባከባት፣ እንዲጠብቃት፣ መራር አዛኝ እንዳይሆንባት የሚያዝ ስለሆነ እንዲሁም ሃይማኖተ አበው ላይ እንደዚህ የሚል አለ። ከሰው ወገን ማንንም አትምታ። በደንብ አስተውሉ። ከሰው ወገን ማንንም እንዳትመቱ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር ይኸውም በፍጹም ጥንቃቄ ይሁን። በእጅህ እንዳይሞት ሞትን ያመጣ ዘንድ ለሴጣን ብዙ ምክንያት አለውና። ስለዚህ ሞት እንዳያመጣብህ ሕፃን ልጅን ከምትገስጸው በቀር በትንሹ ከምትቀጣው በቀር ሜቢ ልቆነጥጠው ትችላለህ ሕፃን ልጅን። እሱንም በጣም ጥንቃቄ እሱም መሆን የለበትም። ስለዚህ ማንንም እንዳትመታ ነው የሚለው መመሪያችን፣ ሃይማኖታችን። ሃይማኖተ አበው እንደዛ ነው የሚለው። ፍትሐ ነገሥት ላይም እንደነገርኳችሁ ይህን የሚያደርግ ካለ ሚስቱን እንደዚህ የሚያደርግ ካለ ከቤተክርስቲያን ህብረት እንዲለይ እስከ 7 ዓመት ድረስ በንስሐ እንዲቀመጥ ተለይቶ በንስሐ ማይመለስ ከሆነ ከህብረቱ እንዲለይ ቢሞት እንዳይቀበር
እንዳማኝም እንዳይቆጠር ነው የሚለው። ስለዚህ አትሊስት ወንዶች በትዳራቸው ላይ ለሚስቶች ሩሩ አዛኝ ሊሆኑ ይገባል። ይህም ማያደርጉ ከሆነ ግን ቤተክርስቲያን እንደዚህ አይነት ጨምላቃ ወንዶችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ እኔ። ህጉ እንዳለ ሆኖ በህግም ደግሞ እንደዚህ አይነት ወንዶች መታወቂያቸው ላይ ሴትን ልጅ እንዲህ ያደረገ ነው ተብሎ ሊጻፍበትና ያ ዶክመንቱ በቀላሉ ሴቶች አክሰስ የሚያደርጉት መሆን አለበት። እንደዛ እንዲሆን መሰራት አለበት ብዬ አምናለሁ። በቀላሉ ስለ እኔ ስለ ሴት ያለኝ ፋይሌ የሚወጣ ማለት ነው። ያው የመጀመሪያ ሚስቱን እንደዚህ አድርጎ እንደዚህ የተፋታ ነው፣ ሚስቱን እንደዚህ መጥቶ ደብድቦ እንደዚህ ያደረገ ነው የሚል ሊጻፍባቸው ይገባል የሚል አቋም አለኝ። ይሄ ከመንግስት አንጻር ነው። ቤተክርስቲያን ግን እንዳልኳችሁ እንደዚህ አይነት ጨምላቃ እንትኖችን ከህብረቷ ልለያቸው ይገባል የሚል አቋም አለኝ። ምዕመናን ደግሞ ጥንቃቄ ልታደርጉ ይገባል ማለት ነው። ይሄ ቀላል አስተምሮ ስላልሆነ በቤተክርስቲያናችን ውስጥ